በጣም ነው የሚያስፈራው፣ በጣምም ነው የሚያስደነግጠው። ይህ እኮ ብራዘር jireenya koo keessatti kan naagalee tokko yoo jiraate nama gammachiisuuf jiraate taana ሃይ እንዴት ናችሁ? ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን እንግዲህ የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ዛሬ ሁለት መረጃዎችን ይዘንላችሁ ነው የመጣ ነው። እንግዲህ በዛሬው ሁለት መነጋገር የሆኑ ሁለት ጉዳዮች አሉ። የመጀመሪያውና በጣም እጅግ የኛንም ልብ በጣም የነካው ጉዳይ የወጣቱ ቲክቶከር ህይወት ማለፍ ነው። እንግዲህ የዚህ ወጣት ህይወት ማለፍ በጣም የብዙዎችን ልብ እየሰበረ እንደሆነ ይታወቃል። ከዛ ባለፈ ደግሞ እጅግ የሚያሳዝነው ነገር ወላጆቹ ሞቱን የተረዱት በሶሻል ሚዲያ ላይ ነው። እንግዲህ አስቡት፣ ጠዋት ተሰነባብታችሁ መልካም ቀን ተባብላችሁ የተለያችሁትን ይመጣል ብላችሁ ደግሞ የምትጠብቁትን ሰው እንደዚህ ሞቱን በሶሻል ሚዲያ መረዳት በጣም ልብ የሚሰብር ጉዳይ ነው። እንግዲህ ይህ ጉዳይ የተፈጠረው በትላንትናው ዕለት ነው። ኢብሳ ጉተማ ይባላል። በጣም ወጣት ልጅ ነው። የቲክቶክ ቻናል አለው ወይም በቲክቶክ ፕላትፎርም ላይ የራሱን የሆኑ የተለያዩ ኮንተንቶችን በመስራት የመዝናኛም እንዲሁም ደግሞ ሀሳቦችን በማጋራት ይታወቃል ማለት ነው። የሚገርማችሁ ከሞቱ ከሰዓታት በፊት ያስተላለፈው ቪዲዮ ነበረ። ቪዲዮ ምንድነው የሚለውን እንግዲህ በኦሮምኛ ቋንቋ ነው ብዙ ጊዜ ኮንተንቶቹን የሚሰራው። ይህንንም ቪዲዮ ያጋራው በኦሮምኛ ቋንቋ ነው ማለት ነው። ኦሮምኛ ተናጋሪ ጓደኞቼን ጠይቄያለሁ ትርጉሙን፣ እሱንም ማጋራችሁ ነው የሚሆነው። ቪዲዮውን ላሳያችሁና እንመለስ። ፎና ደኮ ብራዘር jireenya koo keessatti kan naagalee tokko yoo jiraate nama gammachiisuuf jiraate taana ዳም ጋባስ ይጅበን። ይሄ ቪዲዮ እንግዲህ የሚለው ምንድነው? ሰዎችን ለማስደሰት የምትኖር ከሆነ ትጎዳለህ። ምክንያቱም የሆኑ ሰዓት እነሱ የጠሉ ቀን አንተ ብዙ ነገር ታጣለህ፣ መኖርህ እዛ ጋር ያቆማልና ሰዎች በአጠቃላይ ደስታን ሰዎች ላይ ጥገኛ አታድርገው የሚል ነገር ነበረና ምን ተሰምቶት ይሆን? በዛ ቀን ምን አይነት አጋጣሚዎች ነበሩ ህይወቱ ውስጥ? ምን ገጥሞት ነበረ? ምናልባት መደመጥ ፈልጎ ነበር ይሆን? አናውቅም። አይገርምም? እንደዚህ ነው። ታዲያ ይህንን ተከትሎ በርካቶች ሀሳባቸውን እየገለጹ ነው የሚገኙት። ከነዛም ውስጥ እንግዲህ ይህ ጉዳይ በጣም የብዙዎችን ልብ እንደነካ እየነገርናችሁ ነው። በዛሬው ዕለት እንግዲህ አዳማ ደግሞ ከ10 ሰዓት ጀምሮ ሲኒማ ቤት ላይ የሻማ ማብራት እንዲሁም ደግሞ የጸሎት ስነስርዓት ይደረግለታል። እንግዲህ ኢብሳ በትላንትናው ዕለት ወደ አዳማ እየተጓዘ ባለበት በገጠመው አስከፊ የሆነ የትራፊክ አደጋ ነው ህይወቱን ያጣው ማለት ነው። አደጋው በጣም ከባድ እንደነበረ ነው እንግዲህ በምትመለከቱት መልኩ ነው እንግዲህ አደጋው የደረሰበት። ብዙ ስራ መስራት የሚችል ብዙ ነገር ማድረግ የሚችል ቤተሰቦቹ ተስፋ የሚጥሉበት ኢቭን በራሱም ነገ ደርሳለሁ ብሎ የሚያስብበት የህይወት ግብ የህይወት ዓላማ የነበረው ወጣት ልጅ እንደሆነ ለመገመት አያዳግትም። እንደ አንድ ሰው በርካታ አስተያየቶች እየተሰጡ ነው። ነገር ግን እንደ አንድ ዜጋ እንደ ሰውኛ ባህሪ በጣም የሚያሳዝን በጣም ልብ የሚሰብር አደጋ ነውና በጣም ያሳዘኑኝ ደግሞ ቤተሰቦቹ ናቸው። ማለት ታውቃላችሁ አይደለ? የሩቅ ዘመድ እንኳን ወላጆቻችን በፊት መርዶ ሲረዱ በጣም ተጠንቅቀው 2 ቀን 3 ቀን መጀመሪያ ጊዜ ተሰጥቶት ከዛ በኋላ ቤት ተስተካክሎ ለሰዎቹ ተረጋግተው ልብስ የሚታጠብ ካለ ቤት ውስጥ የቆሸሸ ነገር ካለ እነሱ ሁላ ነገሮች የቅርብ ሰዎች አስተካክለው ነው መርዶ የሚነገረው እንኳን ማለት ነው። አይደለም የልጃችሁን የቅርብ ሰዋችሁን መርዶ እንደዚህ በሶሻል ሚዲያ ለማጋራት ይቅርና ማለት ነውና አንዳንድ ጉዳዮችን እንደው ስልክ ስላለን ጉዳዩን ወዲያው ማድረስ ስለምንችል ብቻ ባናደርገው ጥሩ ነው። በተለይ እንደዚህ ከሞት ጋር ተያይዞ ያሉ ጉዳዮች ሲፈጠሩ በጣም ጥንቃቄ ያስፈልጋል። ከዛ ባሻገር ከሞተው ሰው ባሻገር በሱ ዙሪያ ያሉ ሰዎች እነሱ ማሰብ ያስፈልጋልና በጣም ጥንቃቄ ልናደርግ ይገባል። ያገኘነውን ነገር ሁሉ ዝም ብለን እንደው ሶሻል ሚዲያ ላይ ባናመጣ፣ በተለይ ደግሞ እንደዚህ ከሞት ጋር የተያያዙ ነገሮች ሲሆኑ እንዲህ ባናደርግ መልካም ነው የሚል ሀሳብ በዚህ አጋጣሚ ሼር ላረጋችሁ እወዳለሁ።
እንግዲህ የተጋራውን ዜና ወላጆቹ እንዴት ነው መርዶን የተረዱት፣ እንዴት ነው የልጃቸውን መሞት ያወቁት የሚለውን እንዴት እንደሆነ ላስቃኛችሁ ማለት ነው። ገና ወጣት ነው፣ እጅግ በጣም አደጋ በአጭር አስቀርቶታል። ሌላኛው ከባዱ መታመም ወላጆች የልጃቸውን ሞት ማህበራዊ ሚዲያ ላይ መስማታቸው ነው። ከሰዓታት በፊት በቲክቶክ ገጹ ላይ ደስተኛና ሳቂታ የነበረ ልጅ በሚዘገነን የመኪና አደጋ ሞተ ሲባል ለማመንም ይከብዳል። ወዳጆቼ ህይወት እንዲህ ነች። እኛ ማለት እያንዳንዳችን እንደዚህ ነን። ዘላለም አንኖርም። ከደቂቃ በኋላ ምን እንደምንሆንም አናውቅም። ለዚህች ህይወት ነው እንግዲህ ስንሰዳደብ፣ ስንጣላ፣ ስንነቃቀፍ የምንውለው። ለሹፌሮች ደግሞ እባካችሁ ያስተዋላችሁ አሽከርክሩ። ለራሳችሁም ለሌላውም ሰው ህይወት ተጠንቀቁ። ውድ ነፍሳችሁን ድንገት አታስነጥቁ። የሌላውንም አትንጠቁ። ስለቸኩላችሁ ቶሎ አትደርሱም። መድረስ የፈለጋችሁት ቦታ ቀድማችሁ ብትደርሱም ብታረፍዱም ምንም ነገር ከልኩ አያልፉምና ራሳችሁን በፍጥነት ከሚፈጠር አደጋ ራሳችሁን ጠብቁ የሚል መልእክት ነው ያስተላለፈው ማለት ነው። እንግዲህ ከዚህ ልጅ ጋር በቀናት ልዩነት ውስጥ ቅርብ ቀናት ውስጥ ያገኙት ሰዎች ምን አይነት ስሜት ላይ ነበር የነበረውን ምን አይነት ስሜት ላይ ነበር ልጅ የሚለውን ነገር እያስተላለፉ ወይም እየተናገሩ ነው የሚገኙት። አንዲት ልጅ እንግዲህ ባጠገቤ ሲያልፍ የምግብ እየተመገበን ነበርና እሱ ያልፋል ማለት ነው። እነሱ ምግብ ምሳ እየበላን እሱ ያልፋልና አልፎን ሄደና ተመልሶ መጥቶ እንብላ ይባልም አታጎርሽኝም አለኝ አለችና ወይ አረ አጎርሳለሁ ብላ አጎረሰችው። ከዛ አመሰግናለሁ ምናምን ብሏቸው አውርቷቸው አለፈ። ከዛ በኋላ እንግዲህ በቀናት ልዩነት ውስጥ አግኝቼው የኔ ጉሻው ፈረክ አይደል ብዬውላ ቀልጄበት ነበርና በጣም ነው ያዘንኩት። በቃ ህይወት እንደዚህ አጭር ናት ወይ እንደዚህ ነው ለካ ነገሮች የሚቀየሩት ስትል ሐሳቧን አጋርታለች። ከዛ ባለፈም ደግሞ ሌላ መዓዛ የተባለች አስተያየት ሰጪ እንደዚሁ እሷም አግኝቼዋለሁ በጣም ሰው የሚረዳ ሰው የሚያዳምጥ ከሰው ጋር ጥሩ መግባባት የነበረው ልጅ ነውና እንደዚህ በመሆኑ እጅግ በጣም ደንግጫለሁ አዝኛለሁ ስትል ሐሳቧን ገልጻለች ማለት ነው። ማለት በቃ ህይወት እንዲህ ነው አይደለ? ሞት ምን ለምደው ጉዳይ አይደለም። ወጣቱ ተወልዶ ያደገው ወለጋ አካባቢ ነው። አስክሬን ሽኝቱም ወደዛ ይደረጋል ማለት ነው። አዳማ አካባቢ ያላችሁ ሰዎች የተዘጋጀውን የሻማ ማብራት ስነ ስርዓት ላይ ልትገኙ እንደምትችሉ በዚሁ አጋጣሚ ለማስታወቅ እንወዳለን ማለት ነው። ከዛ ባለፈ እንግዲህ ታስታውሳላችሁ ከወራቶች በፊት ኢትዮጵያ በተለይ አዲስ አበባ ውስጥ የተለያዩ የመሬት መንቀጥቀጥ ምልክቶች እየታዩ ነበረ። ከ5 በላይ የሚሆን ከ5 ነጥብ በላይ የሚሆን ስኬሉ የመንቀጥቀጥ ስኬል አላቸው። እነሱ እንደሚሉት ከሆነ ከዚህ በላይ ከፍ የሚል ከሆነ ከፍተኛ አደጋ ሊያስከትል ይችላልና ጥንቃቄ መደረግ አለበት ብለው ነበር። በሌላ በኩል ደግሞ አይ ግዴ ለምሄ የሚያሰጋ ነገር አይደለም፣ አንዳንድ ጊዜ መሬት የመተንፈሻ ጊዜ ከስንት ጊዜ አንዴ በሚሊዮን ዘመን አንዴ የሚከሰት ነገር ነው፣ ስለዚህ ምንም የሚያሳስብ ነገር የለውም ብለው ነበረ። ነገር ግን አሁን የሚታዩት ምልክቶች ምናልባት ከዚህ ጋር እንዳይገናኙ የሚል ፍራቻ አለኝ እኔ በግሌ ማለት ነው። ምክንያቱም አሁን ይሄን ቪዲዮ ላሳያችሁና እንመለስ። ብርጭቆ ኮንዶሚኒየም አካባቢ የተፈጠረ ነገር ነው። በዛሬው ዕለት በርካታ ሰዎች ሼር እያደረጉት ነው ማለት ነው። ቪዲዮ ላሳያችሁና እንመለስ። በጣም ነው የሚያስፈራው፣ በጣምም ነው የሚያስደነግጠው። ይህ አዲስ አበባ ነው ብሎ ማን ሊገምት ይችላል? ይህ የመሬት መንሸራተት ያጋጠመው ኪሊላንድ ወይም ደግሞ ብርጭቆ ኮንዶሚኒየም ተብሎ የሚጠራው አካባቢ ሲሆን እንደምታዩት በኔ ቁመት ልክ ነው ይህ ነገር የተከሰተው። አጠገቡ ላይ እንደምታዩት እንግዲህ ኮንዶሚኒየምም አለው። በጣም የሚያሰጋው ከፊት ለፊቴ የምታዩትን የትምህርት ቤት አጥር እንግዲህ የመሬት መንሸራተቱ ነው እንደዚህ ያደረገው። ይህ አደጋ እንግዲህ በጣም በከባድ ሁኔታ መቼ እንደሚፈጠር አይታወቅም። በጣም ብዙ ሰዎች በውስጥ መስመር እባካችሁ ድምጽ ሆኑ ሰዎች እንዲደርሱልን መንግስትም እንዲደርስልን እንፈልጋለን፣ ጠለያ ቦታም እንፈልጋለን እያሉ ብዙ ጠይቀው ነበር። የምታዩት ከኋላ ያለው ኮንዶሚኒየም ላይ እንግዲህ ሰዎች እንዳይገቡና እንዳይኖሩበት ከዛም እንዲወጡ ታሽጓል የሚል ምልክትም ተለጥፎ በየቤቱ አይቻለው። ይህ ትልቅ ቁጥጥር ስለሆነ በዚሁ አጋጣሚ የአካባቢው ያለውን የወረዳውን አስተዳደር አመሰግን እንፈልጋለሁ። ይህ ሲሆንም ለጊዜያዊ የሚሆንም ቦታ እንዲሰጣቸው ስል በእኔ በግሌ ጠይቃለሁ። የምታዩት የመሬት መንሸራተት በምን ሰዓትና በምን ቀን በምን ሌሊት የከፋ ጉዳት እንደሚያደርስ ስለማይታወቅ አካባቢው ላይ ያላችሁ ሰዎች ትኩረት እንድታረጉ ስል ጠይቃለሁ። እዚህም ድምጽ ሁኑን እባካችሁ፣ ለሚመለከተው አካል አድርሱልን። ነዋሪዎች በብዛት እየጠየቁን ይገኛሉ። እባካችሁ ለሚመለከተው አካል እንዲደርስ ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ ይህን ቪዲዮ አድርሱላቸው። ቤት ማግኘት በራሱ ሌላ ራስ ምታት ነው። እንኳን እንደዚህ አይነት ደግሞ ችግሮች ተደምረው ይቅርና እንግዲህ ባለፈው ሳምንት ትንሽ
ከባድ ዜናዎችን ስንሰማ የነበረበት ጊዜ እንደሆነ ይታወቃል። ታስታውሳላችሁ። በጎርፉ ምክንያት አንዲት ሴት ከነ ልጆቿ ቤት ውስጥ ታገላግላት ከነበረችው ሴት ጭምር ህይወቷን እንዳጣች አይዘነጋም። እንግዲህ የቅርብ ቀን ትዝታችን ነው። እንደው አንዳንዱ ነገሮች ግን እንደዚህ አይነት ምልክቶች ሰው ሳይጎዳ የምናያቸው ነገሮች ፈጣሪን እያመሰገንን ቶሎ እልባት ቢሰጣቸው አሁን እዛ አካባቢ ያለው የወረዳ የሚመለከታቸው አካሎችም እነዚህን ህብረተሰቦች ቀረብ ብሎ በማነጋገር የመኖሪያ ቦታ ሌላ ቦታ ቢያመቻቹላቸው ግዴታ የሆነ አደጋ ተፈጥሮ ሰው ከሞት ወረዳ የሚመለከታቸው አካሎችም እነዚህን ህብረተሰቦች ቀረብ ብሎ በማነጋገር የመኖሪያ ቦታ ሌላ ቦታ ቢያመቻቹላቸው ግዴታ የሆነ አደጋ ተፈጥሮ ሰው ከሞተ በኋላ መድረስ አለብን ብዬ ነው በግል አላምንምና እነዚህን ሰዎች ቀረብ ብላችሁ አናግራችኋቸው እነዚህ ሰዎች መኖሪያ ቦታ አመቻችታችሁ ከዛ ሰፈር የሚልቁበትን ነገር ብታመቻቹና ሌሎች ከተሞችስ ሌሎች እንቅስቃሴ በሰፊ ሁኔታ ወይም ከፍ ባለ ሁኔታ ሲሰማ የነበረበት አካባቢውስ ጥናት ብታደርጉ የሆነ ነገር ከመከሰቱ በፊት የአዲስ አበባ ነዋሪ ስጋት ላይ ነው አይደለም የሚለውን ከዚህ ጋር ተያይዞ ሌሎች አገራባሽ ቦታዎች ላይ ምን አይነት ችግሮች አሉ ምን እናድርግ እንደ ማህበረሰብኛ መጠንቀቅ ካለብን እንድንጠነቀቅ ለሚዲያ አካላቶች አሁን ያለበትን ነገር ምን እንደሆነ ጉዳዩን እንደው ዘርዘር አድርጋችሁ ብትነግሩን ብታስረዱን የሚለውን ነገር በዚሁ አጋጣሚ ለመጠየቅ እንወዳለን። ግዴታ የሆነ አደጋ ደርሶ ሰዎች ተጎድተው ከሚሆንና ምንም አማራጭ ያጣንበት ሰዓት ላይ እንደዚህ አይነት ነገር ከሚፈጠር ቀደም ብላችሁ ያለው ነገር ለማህበረሰቡ በግልጽ ብትናገሩ የሚል መልእክታችንን ለማድረስ እንወዳለን። ከዛ ባሻገር ደግሞ እንደ ማህበረሰብ እዛ አካባቢ እንደሚኖር ሰው ደግሞ ይገባኛል ቅድም ብያችኋለሁ በዚህ ሰዓት ቤት ማግኘት በራሱ ሌላ ራስ ምታት ነው። ነገር ግን ከልጆቻችሁ ከቤተሰቦቻችሁ ህይወት አይበልጥምና ለዚህ ነገር ቶሎ ልባት ሰጣችሁ ከአካባቢ ዞር ብትሉ ነገሩ እስኪረጋገጥ ድረስ የሚል መልእክታችን ለእናንተም ለማድረስ እንወዳለን ማለት ነው። እግዚአብሔር ግን ይርዳችሁ፣ ሁላችንንም እግዚአብሔር ይርዳን። ነገሩ ይቅለልላችሁ፣ መፍትሄ የምታገኙበት ደግሞ ሳምንት ይሁንላችሁ። የሞተው ወጣቱ ቲክቶከርም በጣም ያሳዝናል። እግዚአብሔር ለቤተሰቦቹ መጽናናትን ይስጥ። የምትችሉ ግን ቤተሰቦቻቸውን የምታገኙ ሰዎች ባካችሁ እንደው ብታጽናናቸው ለማለት እንወዳለን። ወሳኝ መረጃዎች ናቸው ብለን ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቀጣይ በሌላ ሀሳብና በሌላ ፕሮግራም ደግሞ እንገናኛለን። ቸር እንቆይ። ቻው።